ወሽመጥ ላይ ያለምንም ምጣኔ ሀብት ያናጉት የኢራን ትናንሽ ጀልባዎች የዓለም ኢኮኖሚ የልብ ትርታና የትናንሿ ስጋት። የዓለም አቀፍ የንግድ መስመሮችና ጂኦፖለቲካል ኃይሎች ሚዛኖችን የሚወስኑት በትላልቅ የጦር መርከቦችና በዘመናዊ የኒኩሌር አቅም ብቻ አይደለም። አንዳንድ ጊዜ ታሪክንና የኃይል ሚዛንን የሚቀይሩ ፍጹም ተመጣጣኝ ያልሆኑ የጦር ስልቶች ናቸው። ለዚህ ደግሞ በስትራቴጂካዊቷ የሆርሙዝ ወሽመጥ ላይ እየታየ ያለው ክስተት ቁልፍ ማረጋገጫ ነው። በአሁኑ ወቅት በዚህ ወሳኝ የባህር መተላለፊያ ላይ የአሜሪካን ግዙፍና ዘመናዊ የባህር ኃይሎች እንዲሁም ዓለም አቀፍ የንግድ መርከቦችን በከፍተኛ ሁኔታ እየፈተኑ ያለው የኢራን እስላማዊ አብዮት ዘብ የፍጥነት ጀልባዎች ስብስብ ነው። ይህ ስብስብ በምዕራባውያን ወታደራዊ ተንታኞች ዘንድ ሞስኪቶ ፍሊት ወይም የትንኝ ኃይል የሚል ስያሜ ተሰጥቶታል። ይህ በወባ ትንኝ የተሰየመው ስያሜ ዝም ብሎ የወጣ አይደለም። የጀልባዎቹን አነስተኛ መጠን፣ እጅግ ፈጣን ተንቀሳቃሽነትና ልክ እንደ ትንኝ መንጋ በአንድ ጊዜ በመብዛት ወረው የማጥቃት ስልታቸውን የሚገልጽም ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራንን ባህላዊ የባህር ኃይል ሙሉ በሙሉ አውድመናል በማለትም ተናግረው ነበር። ከኢራን የባህር ኃይል የተረፈው መትረየስ የተጠመደባቸው አነስተኛ ጀልባዎች ብቻ መሆናቸውንም በመግለጽ ጉዳዩን አሳንሰው ለማየት ሞክረዋል። ነገር ግን እውነታው ሌላ ነው። የዋሽንግተን መከላከያ ሚኒስቴር እና የባህር ኃይል አዛዦች እነዚህ ትናንሽ ጀልባዎች እንደ ቀላል አያዩቸውም። እንዲያውም የአሜሪካ የጦር መርከቦች እነዚህን ትናንሽ የኢራን አጥቂ ጀልባዎች ስጋት ሆኖ ሲገኙ በቀጥታ ተኩስ እንዲያጠፏቸውና ሙሉ ትዕዛዝም ተሰጥቷቸዋል። ይህም የሚያሳየው ትናንሾቹ ጀልባዎች ለትልቁ አሜሪካ ምን ያህል ራስ ምታት መሆናቸውን ነው። ኢራን ይህንን ስልት የተማረችውም ከታሪክ ማህደር ነው። አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት ለመጀመሪያ ጊዜ በስፋት ጥቅም ላይ የዋሉትና መመረጥም የጀመሩት በአውሮፓውያኑ በ1980ዎቹ በነበረው የኢራንና የኢራቅ ጦርነት ወቅትም ነው። በወቅቱም ጦርነቱ በየብስ ላይ ሲጀመር ውጊያው የዓለምን የነዳጅ አቅርቦት ወደሚያናውጥ ወደ ፋርስ ባህረ ሰላጤ መስፋፋቱ አልቀረም። በወቅቱም የአሜሪካ ጦር ኃይል የነዳጅ ጫኝ መርከቦች ደህንነትን ለመጠበቅ የባህር መስመሩን ክፍት ለማድረግ በሚል ሰበብ ወደ ጦርነቱ በቀጥታ ገባ። በዚህም ወቅት በአሜሪካ ዘመናዊ የባህር ኃይል ላይ የተፋለመው የኢራን ባህላዊ የባህር ኃይል እጅግ ከፍተኛ ጉዳትም ደረሰበት። ኢራንም ከአሜሪካ ጋር በባህላዊ የጦርነት ስልት መቅጠም እንደማትችል የተረዳችውም በዚህ ወቅት ነበረ። የራሷን ግዙፍ መርከቦች ከማጣት የተማረችውም ቴህራን ከፍተኛ ወታደራዊና ቴክኖሎጂያዊ አቅም ያላቸው እንደ አሜሪካ ያሉ ሀያላን ሀገራትን ለመገዳደር አዲስ ስልትም ቀረጸች። እሱም ተመጣጣኝ ያልሆነ የጦር ስልት ነው። በዚህም መሰረት አነስተኛ ጀልባዎች የስትራቴጂ ዋና አካል እንዲሆኑም ተደረገ። ዛሬ ላይ የኢራን ወታደራዊ ዶክትሪን እነዚህን አነስተኛ ጀልባዎች ከረጅም ርቀት ሚሳኤሎችን፣ ከሰው አልባ አውሮፕላኖች፣ ከባህር ዳርቻ ከሚወነጨፉ መሳሪያዎችና የባህር ውስጥ ፈንጂዎች ጋር በማስተሳሰር የተቀናጀ የውጊያ ስልትን ፈጥራለች። ወታደራዊ ተንታኞች ይህንን የኢራን ስልት የባህር ላይ ሽምቅ ውጊያ በማለትም ይገልጹታል። በኢራን እስላማዊ አብዮት ዘብ የሚመራው የትንንሽ ጀልባዎች ውጊያ ከተለመደው የባህር ፍልሚያ ፍጹም የተለየ መንገድን ይከተላል። ዩናይትድ አጌንስት ኒኩሌር ኢራን የተባለውም ተቋም ከፍተኛ አማካሪና በቴንሲ ዩኒቨርሲቲ መምህር የሆኑት ተባባሪ ፕሮፌሰር ዛይድ ጎላካር እነዚህ ጀልባዎች ሲገለጹ የሚወሩት፣ የሚያደናግሩት፣ የሚያጠቁትና የሚያሰናክሉት ጀልባዎች ይሏቸዋል። ቁጥራቸውንም በተመለከተ ትክክለኛ መረጃ ማግኘት አስቸጋሪ ነው። የተለያዩ ወታደራዊ መረጃዎች እንደሚያመለክቱት ግን የኢራን ባህር ኃይል በአሁኑ ወቅት ከ3000 እስከ 5000 የሚጠጉ ፈጣን አጥቂ ጀልባዎችም አሉት። እነዚህ ጀልባዎች በሰዓት እስከ 40 ኖት 74 ኪሎ ሜትር ፍጥነትን የመጓዝ ከፍተኛ የመጠምዘዝን ብቃት አላቸው። ይህ ፍጥነታቸው ከተለመደው የጦር መርከቦች እጅግ የላቀ በመሆኑም በፍጥነት ጥቃት አድርሶ ለማምለጥ ይመቻቸዋል። ምንም እንኳን መጠናቸው አነስተኛ ቢሆንም ከባድ የጦር መሳሪያዎችን፣ ሮኬቶችንና ዘመናዊ ጸረ መርከብ ሚሳይሎችን ይታጠቃሉ። የተወሰኑት ደግሞ የባህር ላይ ፈንጂዎችን ለመጣል በተመቸ ሁኔታ የተሰሩ ናቸው። አብዛኞቹ ጀልባዎች የሚመሩት በራሷ በኢራን ውስጥ ነው። ይህም በውጭ ማዕቀቦች ሳይበገሩ ምርቶቹን በከፍተኛ ሁኔታ ለመቀጠልም አስችሏታል። እንዲያውም የተወሰኑ ጀልባዎች ሲታዩ ተራ የአሳ አስጋሪ መርከብ እንዲመስሉ ተደርገው የተሰሩም በመሆናቸው ለመለየት አስቸጋሪ ያደርጓቸዋል የተባለው። የጀልባዎቹም ትክክለኛ ቁጥር ማወቅ የማይቻለው አብዛኞቹ በኢራን ደቡባዊ የባህር ዳርቻ በሚገኝ የተፈጥሮ ሰው ሰራሽ ዋሻ ውስጥ አሊያም ከምድር በታች በተገነቡ ወታደራዊ መጋዘኖች ውስጥ ተደብቀው ስለሚቆዩም ነው። የአሜሪካ የባህር ኃይል ዘመናዊ የጠፍ መርከቦች በቢሊዮን ዶላር የሚቆጠሩ የራዳርና የሚሳኤል መከላከያ ስርዓቶች አሏቸው። እነዚህ መርከቦች ከሩቅ የሚመጡ ትላልቅ ሚሳኤሎችንና ድሮኖችን በቀላሉ መምታትና ማውደም ይችላሉ። ነገር ግን የኢራን ጀልባዎች መርከቦቹን የሚገጥሟቸው አንድ ለአንድ አይደለም። የሚንቀሳቀሱትም በመንጋ ነው። አንድ ዘመናዊ የጦር መርከብ በአንድ ጊዜ 50 ወይም 60 የፍጥነት ጀልባዎች ከተለያዩ አቅጣጫ ከበው ሲተኩሱበት የመርከቡ የራዳርና የመከላከል ስርዓት ይጨናነቃል። የትኛው ቀድሞ መምታት እንዳለበትም መለየት ያቅተዋል የተባለው። በተጨማሪም እነዚህ ጀልባዎች በውሃ በታች እጅግ ዝቅ ብለው
የሚንቀሳቀሱ በመሆናቸው በባህር ላይ ሞገድ ምክንያት በተለመደው የራዳር ስርዓት በሩቅ ማወቅ ያዳግታል። በአይንም አጥርቶ ማየት እስከሚቻልበት ርቀት ድረስ መኖራቸውን ማወቅ አይቻልም። ጀልባዎቹን በቅርበት ለመከታተል አስቀድሞ መረጃ ለማግኘት አሜሪካ ከፍተኛ ወጪ የሚጠይቁ ሰው አልባ አውሮፕላኖችንና ድሮኖችን ወይም ሄሊኮፕተሮችን ሌሊትና ቀን ማሰማራት ግድ ይላታል። በዋሽንግተን በሚገኘው ሃድሰን ኢንስቲትዩት የባለሙያ ቡድን አባል የሆኑት ካን ስፓንጉን የኢራንን ስልት ሲያብራሩ የኢራን እስላማዊ አብዮታዊ ዘብ ቀጥተኛ ውጊያ ላለማድረግ ይሞክራል፣ ጥቃት አድርሶ በፍጥነት መሸሽ እንደ ዋና ስልትም ይጠቀመዋል ይላሉ። ይህም ማለት ከአሜሪካ ጋር ፊት ለፊት ተጋፍቶ ጥፋትን ከመጋበዝ ይልቅ መውረርን፣ ፈንጂ መጣልን፣ በሰው አልባ አውሮፕላን መመታትን እና እነዚህን አነስተኛ ጀልቦች በተለያዩ አቅጣጫ ማሰማራትን መርጧል። ይህ የባህር ላይ ፍልሚያ ወታደራዊ ብቻ አይደለም፣ ዋነኛው ግቡ የኢኮኖሚ ጦርነትም ነው። ዋነኛው ዓላማው በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚንቀሳቀሱ ዓለም አቀፍ የንግድ ኩባንያዎች ላይ ለአደጋ እንዲጋለጡ ወጪያቸው እንዲነር ማድረግም ነው። እዚህ ላይ ነው የኢራን አነስተኛ ዋጋ ጫና ስልት የሚታየው። ካን ካስፋጉሉ እንደሚያስረዱት እነዚህ ጀልባዎች በተመጣጣኝ ዋጋ የሚሸጡትና በቀላል የሚተኩ ናቸው። ኢራን እነዚህን እጅግ ርካሽ ጀልባዎች በመጠቀም የዓለምን ትላልቅ የንግድና ወታደራዊ መርከቦች በአነስተኛ ዋጋ ታፈራርሳቸዋለች። ይህ ስትራቴጂ የባህር ላይ ምጣኔ ሀብት እንቅስቃሴ በቀጥታ አደጋ ላይ ይጥለዋል። አነስተኛ ጀልባዎችን በንግድ መርከቦች አቅራቢያ መተኮስ እንደ አንድ የማስፈራሪያ ስልት ይጠቀማሉ። ኢራን መርከቦች ላይ በቀጥታ ጥቃት ባትፈጽምም እንኳን ጥቃት ሊያደርስብኝ ይችላል የሚለውን ስጋት ብቻ በዓለም አቀፍ ደረጃ ቀውስ ይፈጥርባታል። በውጥረቱ ምክንያት ወደ አካባቢው ለሚገቡ መርከቦች የሚጠየቀው የኢንሹራንስ ዋጋ በከፍተኛ ሁኔታ እንዲጨምርም ያደርገዋል። የንግድ ኩባንያዎች መርከቦቹን በዚያ አስፈሪ መስመር እንዳያልፉና ረጅም ርቀት የሚጠይቁ አማራጭ መንገዶችን እንዲመርጡ ጫና ያሳድራሉ። በባህር ላይ እንቅስቃሴ ወቅት ጥቃት ሊፈጸም ይችላል የሚለው ስጋት የመርከቦቹን ዝውውርና ፍጥነት በከፍተኛ ሁኔታ ይቀንሰዋል። ኢራን በሆርሙዝ ወሽመጥ የሚደረገውን የንግድ እንቅስቃሴ በመግታት የዓለምን ምጣኔ ሀብት ማናጋት ትፈልጋለች። ይህን የምታደርገው አሜሪካ የምታደርስባትን የኢኮኖሚ ማዕቀብና ወታደራዊ ጥቃት እንድታቆም በፖለቲካ ጫና ለመፍጠርም ነው። የሆርሙዝ ወሽመጥ እንቅስቃሴ የሚከተሉ ድረገጾችና ዓለም አቀፍ ተቋማት የሚያወጧቸው ወቅታዊ ቁጥሮች በአካባቢው የደረሰውን ቀውስ ፍንትው አድርገውም ያሳያሉ። ቀደም ሲል ባለው ልማዳዊ አሰራር በዚህ የባህር መስመር ላይ በቀን እስከ 60 የሚደርሱ ግዙፍ መርከቦች በነጻነት ይተላለፉ የነበረ ቢሆንም በአሁኑ ወቅት ግን በውጥረቱ ምክንያት ይህ ቁጥር በከፍተኛ ሁኔታ አሽቆልቁሎ በቀን ወደ 10 የሚጠጉ መርከቦች ብቻ የሚታዩበት ቀጠና ሆኗል። ይህም እውነታውን ይበልጥ የሚያጠናክረው ዩናይትድ ኪንግደም ባህር ኃይል ያወጣው መረጃም ሲሆን ተቋሙ እንደገለጸው በአሁኑ ጊዜ አጠቃላይ የሆርሙዝ ወሽመጥ የባህር ላይ እንቅስቃሴ መጠን ከዚህ ቀደም ከነበረው መደበኛ ይዘት ጋር ሲነጻጸር የ90 በመቶ አስደንጋጭ ቅናሽን አሳይቷል። ይህ ማለት አሁን ላይ እየተከናወነ ያለው እንቅስቃሴ ከጠቅላላው አቅም 10 በመቶ ያህሉ ብቻ መሆኑንም ይገልጻሉ። ውጥረቱን ይበልጥ ያባባሰው ደግሞ በሆርሙዝ ወሽመጥ ላይ በተለያዩ ሀገራት መርከቦች ላይ ጥቃት መድረሱ ነው። ለምሳሌ ያህል ባለፈው ሳምንት የዩናይትድ ኪንግደም የባህር ላይ ንግድ ማዕከል እንዳወጣው መረጃ ከሆነ በሰሜን ምስራቅ ኳታር ሸቀጦች የጫነ አንድ መርከብ ባልታወቀ የመሳሪያ ፍንጣሪ ተመቷል። በጥቃቱም ምክንያት በመርከቡ ላይ መጠነኛ እሳት ቢነሳም የሰው ሕይወት ግን አልጠፋም ነው የተባለው። ከተባበሩት መንግስታት የባህር ላይ ትራንስፖርት ተቋም የወጣው መረጃ እንደሚያመለክተው ደግሞ በዚህ በሆርሙዝ ወሽመጥ ላይ ከተጣለው እገዳና ውጥረት ምክንያት በአሁኑ ወቅት ወደ 1500 የሚጠጉ መርከቦችና 20 ሺህ የሚሆኑ የመርከብ ሰራተኞች መድረሻ መንቀሳቀስ አልቻሉም። ኢራን ወሽመጡ ሙሉ በሙሉ ዘግታ በመቆየት ወታደራዊ አቅም እንደሌላት ተንታኞች ይስማማሉ። የአሜሪካ ባህር ኃይል እጅግ ግዙፍ በመሆኑ የኢራን ጀልቦችን በእይታ ውስጥ ከሆኑና ፊት ለፊት ከተጋጠሙ በቀላሉ የመምታትና የማጥፋት አቅም አለው። ነገር ግን የቴሄራን ግብ ወሽመጡን በቋሚነት መዝጋት ወይም አሜሪካ በጦርነት ማሸነፍ አይደለም። ኢራን የምትፈልገው በትናንሽ ጀልባዎቿና በባህር ላይ የሚጥሏቸውን ፈንጆች የንግድ መርከቦች ጉዞ ለጥቂት ቀናት እንኳን ማስተጓጎል ነው። ይህን ካደረገች የዓለም የነዳጅ ዋጋ በአንድ ጀንበር ከፍ ይላል። ይህ ደግሞ በምዕራባውያን ሀገራት መሪዎች ላይ የህዝብና የኢኮኖሚ ጫናን ይፈጥራል። በአሁኑ ወቅት በሆርሙዝ ወሽመጥ ላይ ያለው ትልቅ አደጋ ሁለቱ ሀገራት አሜሪካና ኢራን ሆን ብለው በቀጥታ ወደ ጦርነት ለመግባት ያላቸው ፍላጎት አይደለም። ይልቁኑ በአካባቢው ባለው እጅግ የበረታ ውጥረት የጦር መርከቦቹን መረባበሽና የፍጥነት ጀልቦች ተንኮታኩቶ መቅረብ ምክንያት ሳይታሰብ የሚፈጠር አንድ ትንሽ ስህተት ቁጥጥር የማይደረግበትና መላው መካከለኛ ምስራቅን የሚያነድ ትልቅ ቀውስ ሊቀሰቅስ መቻሉ ነው። የትንኝ ኃይሉ ስትራቴጂ የሚያሳየን ትልቅ እውነታ ቢኖር በዘመናዊ ዓለም ሀያላን ሀገራትን ለማንበርከክ የግድ እኩል የጦር መርከቦች መገንባት እንደማያስፈልግም ነው። የባህር ላይ ሽምቅ ውጊያ ስልት አቀናጅቶ መጠቀም የዓለምን የኢኮኖሚ የደም ስር ለመቁረጥ በቂ መሆኑን የሆርሙዝ ወሽመጥ እያሳየን ይገኛል።